ዛሬ የበረከት ቀን ነው። እግዚአብሔር የትኛውንም እርግማን ከህይወታችሁ ላይ ጸልያለሁ። የትኛውም ህይወታችሁን ጨቆኖ የያዙ ክፉ መናፍስቶች ሁሉ ህይወታችሁን ለቀው ይሄዳሉ። ጤንነታችሁን ለቀው ይሄዳሉ። ስራችሁን ለቀው ይሄዳሉ። ትዳራችሁን ለቀው ይሄዳሉ። እግዚአብሔር አዲስ ነገር ያደርጋል። እግዚአብሔር ያልተጠበቀ ነገር ያደርጋል። እግዚአብሔር ያልተለመደ ነገር ያደርጋል። ያልተለመደ ሰዎች ለመቀበል የሚከብዳቸውን ነገሮች አምላክ ያደርጋል። ክብር ለኢየሱስ ይሁን። የምናመልከው አምላክ የተአምራት አምላክ ነው። የምናመልከው አምላክ የድንቆች አምላክ ነው። የምናመልከው አምላክ ከአእምሮ በላይ ነገሮችን የሚያደርግ አምላክ ነው። የምናመልከው አምላክ በሞትና በህይወት መካከል አንድ እርምጃ ቀርቷችሁ ተአምራት ማድረግ የማይሳነው ተአምራት ማድረግ የማይከብደው አምላክ ነው። የብዙ ድንቆች የብዙ ተአምራቶች አባትና አምላክ ነው። ክብር ለኢየሱስ ይሁን። የምናመልከው አምላክ ዛሬ በህይወታችሁ ላይ ተአምራቶችን ያደርጋል፣ ድንቆችን ያደርጋል። ሰዎች ለማመን የሚከብዳቸውን ነገሮች ያደርጋል። ሰዎች ለመቀበል የሚከብዳቸውን ነገሮች ያደርጋል። የምናመልከው አምላክ እናንተ ከምታስቡት ካልኩሌሽን እናንተ ከምታስቡት የአእምሮ ስሌትና ሐሳብ በላይ የሆነ አምላክ ነው። ያዕቆብም ልጆችን ጠርቶ በኋለኛው ዘመን የሚሆነውን እንድነግራችሁ ተሰብሰቡ አላቸው። በኋለኛው ዘመን የሚሆነውን እንድነግራችሁ ተሰብሰቡ አላቸው። ያዕቆብ በኋላኛው ዘመን እንደዚህ ሊሆን ይችላል የሚል ፕሪዲክሽን አይደለም የተናገረ ያለው 100% እርግጠኛ ሆኖ በኋላኛው ዘመን የሚመጣውን እነግራችኋለሁ የማለት እሱ የሚመጣባቸው ዘመን የሚመጡ ዓመታቶች በሙሉ እሱ እንደሚናገረው እንደሚሆንባቸውና እንደሚሆንላቸው እርግጠኛ ሆኖ ነው በኋላኛው ዘመን የሚሆነውን እነግራችኋለሁ ብሎ ተሰብሰቡ ያላቸው። ያዕቆብ በአንደበቱ በሚናገረው የበረከት ቃል እርግጠኛ ሆኖ ነው ልጆቼ ተሰብሰቡ፣ ወደፊት ኑ፣ እዚህ አካባቢ ኑ፣ ለእያንዳንዳችሁ ኔክስት የሚባለው ሲዝን፣ ኔክስት የሚባለው ቀን፣ ቀጣይ የሚባለው ዓመታቶች ላይ የሚሆነውን ነገር እነግራችኋለሁ። ከምነግራችሁ ውጭ አይሆንም። የሚመጣው ዘመን እንድነግረው የሚፈልግ ልጅ በሙሉ ይሰብሰብ አላቸው። ክብር ለኢየሱስ ይሁን። በያዕቆብ በአብርሃም በይስሐቅ ቤት ውስጥ እንደዚህ አይነት መለኮታዊ አደራረግ የተለመደ ነው። እንደዚህ አይነት መለኮታዊ አደራረግ የተለመደ ነው። ያዕቆብ በአባት ባርኮት በአንደበት ቃል ባርኮት የሚያምን አባት ነው። ልጆቼ በሚመጣው ዘመናችሁ ላይ ልናገር እፈልጋለሁ። በሚመጣው ዘመን ላይ የምነግራችሁ ነገር ግን እኔ ዊሽ የማደርገው ወይም እንድትሆኑልኝ የምፈልገው አይደለም። በሚመጣው ዘመን የምነግራችሁ የምትሆኑትን ነው አላቸው። እናንተ የምትሆኑትን ነገር በሚመጣው ዘመን ነግራችኋለሁ። ክብር ለኢየሱስ ይሁን። እናንተ የምትሆኑትን ነገር እኔ ያዕቆብ እነግራችኋለሁ። እንደ አባት እነግራችኋለሁ። የሚመጣው ዘመናችሁ እያንዳንዳችሁ ህይወት ላይ እንደዚህ ይሆናል። እነግራችኋለሁ አላቸው። ክብር ለኢየሱስ ይሁን። ያዕቆብ ወደ ነገራቸው በረከት ውስጥ ከመግባቴ በፊት በያዕቆብ ቤተሰብ ውስጥ የተለመደውን ነገር ላውራችሁ። ክብር ለኢየሱስ ይሁን። በያዕቆብ ቤተሰብ ዘር ሐረግ ውስጥ የተለመደውን ነገር ላስተምራችሁ። መጽሐፍ ቅዱሳችን እንደሚነግረን ያዕቆብ ልጆቹን ሰብስቦ እንደዚህ እንዳላቸው አባቱ ይስሐቅም ደግሞ አንድ ዘመን ላይ ወንድሙ ኤሳውን እንደዚህ ብሎት ነበር። ልጄ ላንብብላችሁ፣ ዘፍጥረት 27 ላንብብላችሁ። ዘፍጥረት 27 ይስሐቅም ሸምግሎ ዓይኖቹ ከማየት በፈሰሱ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ፣ እርሱም እነሆ አለሁ አለው። እርሱም አለው እነሆ አረጀው፣ የምሞትበትን ቀን አላውቅም። አሁን ማደኛህን የፍላጻህን አፎትና ቀስትን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ፣ ሳልሞትም ነፍሴ እንድትባርክ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ አለው። ክብር ለኢየሱስ ይሁን። ያዕቆብ ዘፍጥረት 49 ላይ ስታዩት ደክሟል። ዓይኖቹ ከማየት ፈዘዋል። ፊዚካሊ እጅግ በጣም የደከመ ሲቹዌሽን ውስጥ ነው ያለው። ከዚህ በፊት የሱም አባት ይስሐቅ ዓይኖቹ በፈዘዙ ጊዜ በደከመው ጊዜ መቼ እንደሚሞት ግራ ገብቶት ሞቱን በሚጠብቅበት ጊዜ አንድ ነገር አድርጓል። እሱ ምንድነው ያደረገው? በረከትን የማስተላለፍ ስርዓት አድርጓል።
መወደው ምግብ አምጡልኝ ከዛ ባርካለሁ ብሎት ለኤሳው ነግሮት ያዕቆብ በረከቱን እንደተቀበል እናውቃለን። ያዕቆብ አባቱ ሊሞት ያለበት ታይም ላይ በረከትን ሲያስተላልፍ አይቷል። እሱም ከመሞቱ በፊት አይኖቹ ፈዘዋል፣ ደክሟል። አባቱ ያደረገውን ሴም ነገር ኮፒ አድርጎ ልጆቹን በሙሉ ጠራቸው እና በሚመጣው ዘመን የሚሆነው ልንገራቸዋል። በያዕቆብና ይስሐቅ መካከል የነበረው ልዩነት ምንድነው? ይስሐቅ ምግብ አምጡ ብሏል። ሰምቲንግ ነፍሴ የምትወደውን ነገር አምጡልኝ ብሏል። ያዕቆብ ግን አላለም። ሁለቱም ግን አንድ ነገር እያደረጉ ነው። ያዕቆብ የሚሞትበትን ቀን እየጠበቀ ነው። ይስሐቅ የሚሞትበትን ቀን እየጠበቀ ነው። ይስሐቅ የሚሞትበትን ቀን ስላላወቀ ከመሞቴ በፊት አለ ይህንን ነገር ትራንስፈር ላድርገው፣ ከዚህ ምድር መታሰቢያ ከመጥፋቱ በፊት ይህንን ነገር አንድ ሰው ህይወት ላይ ትራንስፈር ላድርገው፣ ወደ አንድ ሰው ላስተላልፈው አለ። ያዕቆብም በተመሳሳይ ሁኔታ አይኖቹ በፈዘዙ በደከሙ ጉልበት በሳነ ጊዜ አሁንም ያዕቆብ ልክ አባቱ ይስሐቅ እንዳደረገው የምሞትበትን ቀን አላውቅም ብሎ ማስተላለፍን ይፈልጋል። ክብር ለኢየሱስ ይሁን። ማስተላለፍን ይፈልግ። እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። ዋይ ለምንድን ነው እነሱ ሞትን ፈርተው ብለሲንግን ያስተላለፉት? ሁለቱም የሚሞትበትን ቀን ስላላወቁ ነው ያስተላለፉት። ሁለቱም የሚሞትበትን ቀን ስላላወቁ አይኖቻቸው ስለፈዘዙና ስለደከሙ ነው ብለሲንግን ወይም የበረከትን ቃል ተናግረው ማስተላለፍ ይፈልጉት። ያ ማለት እንደው ልንገራችሁ። ክብር ለኢየሱስ ይሁን። የኤልያስና የኤልሳ ህይወት አይታችሁ ከሆነ እኔ ስወሰድ መጎናጸፊያ ወደ አንተ ይወድቃል፣ እኔ ሲሄድ ትኩር ብለህ ተመልከተን ያለው ማን? ኤልያስ። ቢኮዝ የትኛውም የእግዚአብሔር ሰው የትኛውም የእግዚአብሔር ነቢይ ይህንን ዓለም ይዞ ወይም ይህንን ዓለም ለቆ ሲሄድ እዚህ ዓለም ላይ ኦፕሬት ሲያደርግበት የነበረውን መጎናጸፊያ ወይም ቅባት ይዞት ሄቨን አይሄድም። ቢኮዝ ያ ቅባትና ያ መጎናጸፊያ እዚህ ዓለም ላይ ኦፕሬት እንዲያደርግ የተለቀቀ ነው። እነዚህ ሰዎች ከመሞታቸው በፊት የተሰጣቸው ነገር በሙሉ የተሰጣቸው ለዚህ ዓለም እንደሆነ ያውቃል። የተሰጣቸው ነገር በሙሉ የተሰጣቸው እዚህ ምድር ላይ ኦፕሬት እንዲያደርጉበት እንደሆነ ያውቃል። ቢፎር ከመሞታቸው በፊት ማስተላለፍ ይፈልጋሉ። ዋይ ካላችሁኝ ቢኮዝ ይሄንን ነገር ይዛችሁት ሄቨን አትሄዱ። ይሄንን ነገር ይዛችሁት በፍጹም ልትሄዱ አይችሉም። የትኛውም ፐርሰን ይሄኛውን ምድር ለቆ ከመሄዱ በፊት መጎናጸፊያን ያስተላልፋል። ይሄንን ምድር ለቆ ከመሄዱ በፊት መጎናጸፊያን ያስተላልፋል። ይሄ መለኮታዊ ስርዓት ነው። ቢኮዝ የትኛውም የእግዚአብሔር ሰው እዚህ ምድር ላይ የተሰጠውን መጎናጸፊያና ቅባት ይዞት ሄቨን አይገባም። ቢኮዝ ሄቨን በምንም አይነት ጉዳይ ላይ ኦፕሬት እንድታደርጉበት አኖይንቲንግ አይሰጣችሁ። ኦፕሬት የምታደርጉበት ነገር የለም። ቢኮዝ ፐርፌክት ነው። ፐርፌክት የሆነ ነገር ላይ ነቲንግ ኦፕሬት አይደረግም። ፍጹም የሆነ ነገር ላይ የሚጨመር ነገር የለም። የተበላሸ ነገርና መታደስ ያለበት ነገር ላይ ነው ነገር የሚጨመረው። እዚህ ምድር ላይ ግሬስ ሲሰጥ አኖይንቲንግ ሲሰጥ አይኖ ስፔሻሊ አሁን ባለንበት የአዲስ ኪዳን ዘመኑ ሰዎችን ከጨለማው ዓለም ለመናጠቅና ወደ እግዚአብሔር መንግስት ለመጨመር ነው እያንዳንዱ ግሬሶችና ጊፍቶች የተለጡት። አይኖ ያንን አቃል ሄቨን ስትሄዱ ወደ እግዚአብሔር መንግስት የምትጨምሩት ፐርሰን የለም። ሄቨን በሙሉ ያለው ዳግም የተወለደ ፐርሰን ነው። የምትፈውሱት ሰው የለም። ቢኮዝ ሄቨን ለቅሶ የለም። ጤና አጣው ብሎ የሚያለቅስ ፐርሰን የለም። ፕሮፌሲ የምትነግሩት ፐርሰን የለም። ሄቨን ቢኮዝ ኤቭሪቲንግ ፐርፌክት ነው። ሁሉም ነገር ፐርፌክት ነው። ኤቭሪ ሜን ኦፍ ጋድ። ለዛ ነው አየህ በረከትን ለምን እንደምታስተላልፈው ሲባል ይስሐቅ የምሞትበትን ቀን አላውቅም ያለው። ይዤው ከመሞቴ በፊት ላስተላልፍ ነው ያለው። ይዤው ከመሞቴ በፊት ላስተላልፍ። እንዴት ነው የምታስተላልፈው ሲባል ደስ የሚለኝን አምጡ ባንደበት ላይ በረከት ትራንስፈር የሚሆነው ባንደበት ነው። ተናግሬ በረከት ትራንስፈር ላድርግባችሁ። እግዚአብሔር እኔ ውስጥ ያስቀመጠውን ነገር ወደ እናንተ ህይወት ላስተላልፈው፣ እሱንም እንድናገርባችሁ ይህን አድርጓል። ክብር ለኢየሱስ ይሁን። ያዕቆብም ጋር ስትመጡ ተሰብሰቡ አላቸው። ተሰብሰቡና የሚመጣው ዘመናችሁ ላይ የሚሆነውን ነገር ልንገራችሁ። ቢኮዝ እግዚአብሔር የሰጠኝ መጎናጸፊያ አለ። እግዚአብሔር የሰጠኝ ብለሲንግን የሚጠራ አኖይንቲንግ አለ። የምሞትበትን ቀን አላውቅም። ይዤው ልሄድ አልችልም። ይዤውም መሞት የለብኝም። ይዤው መሞት ስለሌለብኝ
እናንተ ህይወት ላይ ትራንስፈር ማድረግ እፈልጋለሁ። ክብር ለኢየሱስ ይሁን። ትራንስፈር ማድረግ እፈልጋለሁ። እኔ ውስጥ ያለውን ነገር በሙሉ ወደ እናንተ ማስተላለፍ ስለምፈልግ ተሰብሰቡና የሚመጣውን ዘመን ላይ የሚሆነውን ነገር ነግራችኋለሁ። ክብር ለኢየሱስ ይሁን። ያዕቆብ ከማስተላለፉ በፊት እንዴት ያዕቆብ ብለሲንግ እንደተቀበለ ነግራችኋለሁ። ክብር ለኢየሱስ ይሁን። ሁላችንም እንደምናውቀው ዘፍጥረት 27 ላይ ያዕቆብና ርብቃ የኤሳውን በረከት እንደወሰዱት፣ የኤሳውን በረከት ከወሰዱት በኋላ ኤሳውን ቺት እንዳደረጉት ነው የምናውቀው። ኤሳውን ቺት እንዳደረጉት ወይም እንደሸወዱት ዲሲቭ እንዳደረጉት ነው የምናውቀው። ነገር ግን ዘፍጥረት 27ን ከማንበባችሁ በፊት ዘፍጥረት 25ን አንብቡ። 2 ልጆችን በማህፀን ይዛ ርብቃ የይስሐቅ ሚስት እግዚአብሔርን ልትጠይቅ ሄዳ ነበር። ከዘፍጥረት 27 በፊት እግዚአብሔርን ለመጠየቅ በሄደችበት ጊዜ ውስጥ እግዚአብሔር አንድ ነገር ነው ያላት። ምንድን ነው ያላት? ታላቁ ለታናሹ ይገዛል ብሏታል። ይሄንን ፕሮፌሲ ለዘላለም ነበር የምትጠብቀው። ማለትም ቀኑ እስኪደርስ ድረስ ጠብቀው ነበር። ለይስሐቅ እንኳን አልነገረችው። ይስሐቅ የሚያውቀው ታላቅ ማን ነው ካላችሁኝ ኤሳው ነው። ርብቃ ውስጥ ታላቅ ማን ነው ሲባል ከእግዚአብሔር አስቀድማ የሰማችው ነገር አለ። ታላቅየው ለታናሽየው ይገዛል። ታናሽየው የሚገዛ ከሆነ ለርብቃ ፈርስት ቦርን ወይም የመጀመሪያ ልጅ ኤሳው ሳይሆን ያዕቆብ ነው። ክብር ለኢየሱስ ይሁን። ኤሳው ሳይሆን ያዕቆብ ነው። በረከትን በማስተላለፉ ስርዓት ውስጥ እናቱ ጋር ስለሚውል ያዕቆብ እናቱ በረከትን ለማስተላለፍ በሚሆን ስርዓት ውስጥ አድርጋን ያሳደገችው። ቀኑ ደረሰና አባትየው የምባርከው ልጄ ኤሳው አደን አድነልኝ አምጣለው፣ ከዱር አደን አድነህ አምጣለው። ክብር ለኢየሱስ ይሁን። ከዱር አደን አድነህ አምጣለው። ርብቃ ሰማች፣ ያዕቆብን አመጣች። ብዙዎቻችሁ ያዕቆብ እንደሸወደ ነው የምታውቁት። ያዕቆብ እንዳልሸወደ በአንድ ጊዜ በርቃል ላስረዳችሁ። ዘፍጥረት 25 ላይ ስታነቡ ምስር ሰራና ብኩርናውን ከኤሳው ገዛው። አሁን ብኩርናውን ከኤሳው ሲገዛው ያዕቆብ ብኩርናውን የገዛበት ምክንያት በአንድ ምክንያት ነው። በረከት ትራንስፈር እንዲሆንለት ነው። ይስሐቅ እንዲባርከው ከተፈለገ ያዕቆብ የመጀመሪያ ልጅ መሆን አለበት። የመጀመሪያ ልጅ ነው እንደ ድል የመጀመሪያ ልጅ ነው ለዚህ ድል ፈንታ ያለው። የመጀመሪያ ልጅ ድል ፈንታ ስላለው ያዕቆብ አንድ ነገር አደረገ። የመጀመሪያ ልጅ እስካልሆነ ድረስ የአባቱ በረከት እሱ ህይወት ላይ አክቲቬት እንደማይሆን ስለገባው ያንን ነገር ዲሲቭ አድርጎ ተቀበለው። ዘፍጥረት 25 ላይ ተቀበለና ዘፍጥረት 27 ላይ አባትየው የመጀመሪያ ልጅ መባረክ ሲፈልግ ያዕቆብ ምግቡን ይዞት መጣ። ክብር ለኢየሱስ ይሁን። ያዕቆብ ምግቡን ይዞት መጣ። ደን ከአባቱ ብለሲንግ ተቀበለ። ዩሲ ከአባትየው በረከትን ከመቀበሉ በፊት ከአባትየው አንድ ነገር ከመውሰዱ በፊት ያዕቆብ ለዛ በረከት ኳሊፋይ ወይም ብቁ ሊያደርገው የሚችለውን ነገር በሙሉ አድርጓል። ለዛ በረከት ብቁ ለመሆን የመጀመሪያ ልጅ መሆን አለብን። የመጀመሪያ ልጅ ለመሆን ደግሞ ምስር ሰርቶ እኔ ያለ ኤሳውን አይታችሁት ከሆነ እኔ የሞትኩ ብኩርና ምን ይሰራልኛል አለ። ዩሲ ኤሳውን በደንብ ስሙ። ይስሐቅ ብለሲንግን ያስተላልፈው እየሞተ ስለሆነ ነው። ያዕቆብም ብለሲንግን ያስተላልፈው እየሞተ ስለሆነ፣ ይስሐቅም ብኩርናውን የሸጠው በአንድ ምክንያት ነው። እኔ እየሞትኩ ነው ያለው እየሞተ ስለሆነ ነው። እኔ እየሞትኩ ወይም ከሞትኩ አለ በረሃብ ምክንያት ከሞትኩ ለምን ይሄ ነገር ይሰራልኛል? ለእኔ ብኩርና ምን ይሰራልኛል? ቢኮዝ እየሞትኩ ስለሆነ ብኩርና ይሰራልኝ። እንካለው እንካ ብሎ ሸጠው። ያዕቆብ ብለሲንጉን ተቀበለ፣ ብኩርናውን ተቀበለ። ናው ኳሊፋይ ሆኗል ለመባረክ፣ ናው ብቁ ሆኗል ለመባረክ፣ ናው ሁሉን ነገር አሳክቷል። ምን ለማለት? ለመባረክ። ቢኮዝ ብኩርናውን ገዝቷል።
ሶስቱም ይዋቸው ሶስቱም ይስሐቅ ሊሞት ስለነበረ ነው በረከት ያስተላልፈው። ያዕቆብም ሊሞት ስለነበረ ነው በረከት ያስተላልፈው። ከዛስ ኤሳውም ሊሞት ስለነበረ ነው ብኩርና ያስተላልፈው። ሶስቱም በረከት ያስተላልፈው። ብኩርናውን ኤሳው ያስተላልፈው፣ ሌሎቹ በረከት ያስተላልፉት። ሶስቱም ሊሞቱ ባሉበት ስቴት ውስጥ ሆነው ነው ያስተላልፉት። ሊሞቱ ባሉበት ስቴት ውስጥ ሆነው ነው በረከት ያስተላልፉት። በረከቱን ተቀብሎ አባቱ ይስሐቅ ጋር ገባ። ብኩርናውን ተቀበለ። እናትየዋ መጣች፣ እንደዚህ ያለችው ልጄ ያለችው ኤቭሪቲንግ የሚያስፈልገውን ነገር በሙሉ ሰርቻለሁ። የሚያስፈልገውን አደንና ምግብ ስለሰራው ሄድና ለአባት አቅርብለት አለችው። ከዛ እንደዚህ ያላት ያዕቆብ እናቴ አላት አባቴ ኤሳው እንዳልሆንኩ አውቆ ቢረግመኝስ አላት። ኤሳው እንዳልሆንኩ አውቆ ቢረግመኝስ ስትለው እርግማን አለች በእኔ ላይ ይሁን፣ በረከትየው ግን በአንተ ላይ ይሁን አለች። እርግማኑ በእኔ ህይወት ላይ ይሁን፣ በረከቱ ግን በአንተ ህይወት ላይ ይሁን አለችው። ርብቃ አንዳንዶች ፍየል አረደች ይላሉ፣ አንዳንድ የመጽሐፍ ቅዱስ ልጆች ግን ትክክለኛው የመጽሐፍ ቅዱስ ውጪ ርብቃ በግ ነው ያረደችው። አብዛኞቹ በግ ነው የሚሉት። ርብቃ በግ አረደች፣ ምግቡን ሰራች። ምግቡን ከሰራች በኋላ አንድ ነገር ተፈጠረ። ምን የተፈጠረው? እኔ አላት ፀጉር የለኝም፣ ፀጉር ስለሌለኝ ድምፄ የያዕቆብ ነው፣ አባቴ ኤሳው እንዳልሆንኩ ያውቃል አላት። አባቴ ኤሳው እንዳልሆንኩ ስለሚያውቅ በረከትን ወደ እኔ ህይወት ያስተላልፍ። በረከትን ወደ እኔ ህይወት እንዲያስተላልፍ ኤሳውን የሚመስል ነገር ምን ላድርግ? ኤሳው ፀጉራም ነው፣ ሰውነቱ በሙሉ ፀጉር አለው፣ ኤቭሪቲንጉ ፀጉር አለው። በረከት ወደ ኤሳው ወደ እኔ ህይወት እንዲተላለፍ ኤሳውን የሚመስል ነገር ቢኮዝ ድምፄን የሰማ ሰዓት ያቀኛል። ደን አንድ ነገር አደረገች። ሰውነቱን በሙሉ አንገቱን ጀምሮ የበግ ፀጉር ሸፈነችው፣ በበግ ፀጉር ሸፈነችው፣ በበግ ፀጉር። ደን ምግቡን ይዞት ገባ። ከዚህ በኋላ ማስተምራችሁን በደንብ ስሙ። ምግቡን ይዞ ገባ። ምግቡን ይዞ ሲገባ አንድ ነገር ተፈጠረ። አባትየው ምግቡን በላ፣ ሊባረከው ፈለገ። እንደዚህ ነው። ድምፅህ አለው፣ በድምፅህ ልትሸውደኝ አትችልም። ድምፅህ የያዕቆብ ድምፅ ነው፣ የኤሳው ድምፅ አይደለም። ኤሳው እንደሆንክ እንዳውቅህ ግን አለው እጆቼን ልዘርጋና ሰውነትን ልንኳል። እጆቹን ዘርግቶ ሰውነትን ሲነካ የነካው የበግ ፀጉር ነው። የነካው የበግ ፀጉር ነው። አፍተር ዛት ብለስ አደረገው። አፍተር ዛት ብለስ አደረገው። አያችሁ፣ ሲያወራ ያወራው የያዕቆብ ድምፅ ነው። ሲነካ ግን የተነካው የበግ ፀጉር ነው። ምን ማለት ነው ልንገራችሁ። ብዙ ጊዜ እግዚአብሔርን ባርከኝ 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 ብላችሁት እግዚአብሔር አይባርካችሁም። ቢኮዝ ባርከኝ ብላችሁ ስትናገሩ እየጮኸ ያለው አታላይ የሆነ ፐርሰን ነው፣ ያዕቆብ ነው። ባርከኝ 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 የሚለው ያዕቆብ ነው። ሰው ሊባርካችሁ አይችልም፣ ሊባርካችሁ አይችልም። ቢኮዝ አሁን ባርከኝ እያለ እየጮኸ ያለው ኃጢአተኛ የሆነ ፐርሰን ነው፣ ኃጢአተኛ የሆነ ፐርሰን። እግዚአብሔር ኔክስት ምንድን የሚያደርገው? ሊባርክ እጁን ሲዘረጋ የበጉን ፀጉር ነው የሚዳብሰው። ምን ማለት እንደሆነ ልንገራችሁ። የበጉን ፀጉር ምን ማለት እንደሆነ ልንገራችሁ። ያዕቆብ ይስሐቅ ያዕቆብን የባረከው ይስሐቅ ያዕቆብን የባረከው ከበጉ ፀጉር የተነሳ ነው። እግዚአብሔር እናንተን ሲባርካችሁ የሚባርካችሁ ድምፃችሁ የኃጢአተኛ ድምፅ ነው። ድምፃችሁ ኳሊፋይ ብቁ ያልሆነ ሰው ድምፅ ነው። የሚባርካችሁ ከበጉ የተነሳ ነው። ድምፃችሁን ሲሰማ ይሄማ ሌባው አየለን ይላል፣ ይሄማ አጭበርባሪው ከበደን ይላል። ነገር ግን ሲዳብሳችሁ በጉን እናንተ ሰውነት ላይ ያየው ሰዓት የዛኔ ብለስ ያደርጋቸዋል። የባረከው ከድምፁ የተነሳ አይደለም፣ የባረከው ከበጉ የተነሳ ነው። የባረከው ከበጉ የተነሳ ዋይ ለምን ከበጉ የተነሳ ባረከው? ቢኮዝ ይስሐቅ የሚባለውን ሰው
አንድ ቀን የዳበሰው ሰዓት እመኑኝ የበግ ጸጉር እንደሆነ አውቋል። የበጉን ጸጉር የነካ ሰዓት ይስሐቅ ትዝ የሚለው አንድ ነገር ነው። ምንድነው ትዝ የሚለው ካላችሁ የሆነ ጊዜና ዘመን ላይ አንድ በግ የሱን ህይወት ታድጎታል። አባቱ መስዋዕት አድርጎ ሊያቀርበው ሲል ይስሐቅን የታደገው አንድ በግ ነው። ያ በግ ነው ትዝ ያለው። ያ በግ ነው ትዝ ያለው። ያ በግ ነው ትዝ ያለው። እግዚአብሔርን ባርከኝ ስትሉት፣ እግዚአብሔርን በእኔ ህይወት ላይ እንደዚህ ፍጠር ስትሉት እመኑን የሚሰማው ድምፅ የያዕቆብን ድምፅ ነው። የሚሰማው ቮይስ የያዕቆብን ቮይስ ነው። ለዛ ነው ብዙ ጊዜ ስባርክ ሰዎች ህይወት ላይ የበረከት ቃል ስናገር የምናገረው እንደዚህ ብዬ ነው። እግዚአብሔር በህይወታችሁ ላይ እጁን እንዲዘረጋ ጸልየን። ቢኮዝ እጁን የዘረጋ ሰዓት፣ ድምፃችሁን የሰማ ሰዓት ድምፃችሁ የኤሳው አይደለም የያዕቆብ ነው። እጁን የዘረጋ ሰዓት ግን በጉን ነው ተች የሚያደርገው። በጉን ለበረከት ኳሊፋይ የሚያደርጋችሁ ነገር ምንድን ነው ካላችሁ የበጉ ጸጉር ነው። የበጉ ጸጉር ነው። ዲሲቭ የተደረገው ይስሐቅ የተሸወደው በቮይስ አይደለም። ይስሐቅ የተሸወደው በበጉ ነው። ይስሐቅ የተሸወደው በበጉ ነው። በጉን ነክቶ ተሸወደ። ክብር ለኢየሱስ ይሁን። በጉን ነክቶ ተሸወደ። በጉን ነክቶ ነው የተሸወደ። በግ ነው የሸወደው። እግዚአብሔርን የሚሸውደው ምንድን ነው ካላችሁ በግ ነው። ነቲንግ አይሸውደው። የእናንተ ቮይስ አይሸውደውም። የእናንተ አክሽን አይሸውደውም። ነገር ግን በግ ያየ ሰዓት ልቡ አልፎ መሄድ አይችልም። በእግዚአብሔር ፊት የተሰዋውን በግ ያየ ሰዓት ልቡ አልፎ መሄድ አይችልም። የዛን ሰዓት ይባርካችሁ። የዛን ሰዓት ይባርክ። ለበረከት ኳሊፋይ የሚያደርጋችሁ ምንድን ነው ካላችሁ በግ ነው። በበግ ምክንያት ነው ብለሲንግ የተቀበለው። በበግ ምክንያት ነው ብለሲንግ የተቀበለው። የሆነ በደንብ ስሙ። ይስሐቅ መስዋዕቱ ላይ ችግር አለበት። ይስሐቅ መስዋዕቱ ላይ ችግር አለበት። ሌላ ታይም ያንን አወራለሁ። ላይፉ ላይ የተፈጠሩ ችግሮች በሙሉ የመስዋዕቱ ችግሮች ናቸው። የመስዋዕቱ ችግሮች ናቸው። ይስሐቅ የሰዋ መስዋዕት ችግሮች ናቸው። ቢኮዝ ሰዋ የተባለው እሱን አይደለም። ለአባቱ አምጣ የተባለው ምግብ ያንን አይደለም። ነገር ግን ያንን እንኳን አድርጎ ለበረከት ኳሊፋይ ያደረገው ምንድን ነው? ለበረከት ብቁ ያደረገው ምንድን ነው ካላችሁ በግ ነው። በጉን የነካ በግ የነካ ሰዓት ዓለም ትንቢያ አልቻለም። ብለሲንጉን በሙሉ አስተላለፈ። ብለሲንጉን በሙሉ እንደዚህ ሁን እያለ ተናገረ። ክብር ለኢየሱስ ይሁን። በግ ስለነካ ነው እንደዚህ ያለ። እናትየው ማን ነገር ገብቷታል። ድምፁ የያዕቆብ ድምፅ ሆኖ ይሄ ልጅ እንዴት ነው በረከት ሊቀበል የሚችለው ብላ ስታስብ ያሰበችው ነገር አንድ ነው። የበግ ጸጉር ባደርግ ይቀበላል አለች። የበግ ጸጉር ባደርግ ይቀበላል። በእግዚአብሔር ፊት ብለስ አድርገን እግዚአብሔር በነገር ሁሉ መትረፍረፍ ውስጥ አስገባን ስንል ይህን ሰው ሊባርኩ አልችልም። ቢኮዝ ይሄ አታላዩ ያዕቆብ ነው ይልሃል። እጁን የዘረጋ ሰዓት ግን ሊባርከ አንድ ነገር ይፈጠራል። እሱ ምንድን ነው ካልከኝ የበጉን ጸጉር ነው። በጉን ነው የሚነካው። የሚባርካችሁ ከበጉ የተነሳ። ለዛ ነው በሰማያዊ በረከት በክርስቶስ ኢየሱስ እንደተባረክን ኤፌሶን መጽሐፍ ይናገራል። በክርስቶስ ኢየሱስ ነው የሚለው። ቢኮዝ በበግ ነው ብትባረኩት። ብለሲንግ ኦልዌይስ፣ በረከት ሁል ጊዜ ትራንስፈር የሚሆነው በግ ባለበት ስፍራ ውስጥ። በረከት ሁል ጊዜ ትራንስፈር የሚሆነው በግ ያለበት ስፍራ ነው። በጉ በእግዚአብሔር ፊት በረከታችን ነው። በጉ በእግዚአብሔር ፊት ኃይላችን ነው። በጉ በእግዚአብሔር ፊት አቅማችን ነው። በጉ በእግዚአብሔር ፊት ቤዛችን ነው፣ ቅድስናችን ነው፣ ኃይላችን ነው፣ በረከታችን፣ ሁሉ ነገራችን ነው። እግዚአብሔር የባረከን ከበጉ የተነሳ። እግዚአብሔር የባረከን ከምንም ነገር የተነሳ አይደለም፣ ከበጉ የተነሳ። ቢኮዝ ጋድ እጁን የዘረጋ ሰዓት እናንተን አይደለም የሚነካው። እጁን የዘረጋ ሰዓት በግ ነው የሚነካው። ካሊፕራ አዶሳ ካታሊፕራ ሃዲያ ሲክል አርጃዳሰቴ ጀሌብሬዲያ ብራዶሳ ካቴ ሁል ጊዜ በረከት ከሚተላለፉበት መንገዶች መካከል ብቸኛው መንገድ ምንድነው ካላችሁ ያንደበት ቃል። ኦልዌይስ በረከት የሚተላለፉት በደንብ ስሙ። ይሄንን ቃል ስናገር፣ ይሄንን ቃል ሳስተምር በደንብ ስሙ። መንፈሳዊው ዓለም ወደዚህ ዓለም እንዲገባ የሚያደርግ በር ምንድነው ካላችሁ ያንደበታችሁ ነው። ለዛ ነው ባንደበት ሞትና ህይወት አለ። ሞትና ህይወት ወደዚህ ዓለም እንዲገቡ ሲፈለግ በር ሆኖ የሚያገለግለው አንደበት ነው።
ላይፍ በረከት ወደዚህ ህይወት ውስጥ ወደዚህ ምድር ውስጥ የሚተላለፈው በምንድን ነው ካላችሁ በአንድ ነገር ነው። እሱ ምንድን ነው? አንደበት። እግዚአብሔርም ሲባርካችሁ አንደበቱን ከፍቶ ነው የሚናገርባችሁ። ያዕቆብ እናቱ ጋር ወደ አባቱ ከመግባቱ በፊት እንደዚህ አላት፣ እናቴ ባይባርከኝስ ቢረግመኝስ አላት። ቢረግመኝስ ማለት ሁለት አይነት ፍቺ አለ። ቢረግመኝስ ስትለው እርግማኑ ከኔ ጋር ይሆን አለችው። በልቶ አባትየው ዝም ቢል ቢረግመው እሱ አይረገምም። እናቱ ናት እርግማኑ የምትወስደው። እርግማኑ የምትወስደው እናቱ ናት። በልቶ ባይባርከውስ ምን ይፈጠራል? በደንብ ስም ሰዎች ይህንን ቃል ሳስተምር እንዲገባችሁ በኢየሱስ ስም ኃይል ጸልያለሁ። ሰዎች ያለ እርግማንም ያለ በረከትም መኖር ይችላሉ። እርግማን የሌለባቸው ብለሲንግ ደግሞ ህይወታቸው ላይ የሌለባቸውም ሰዎች ከሁለቱም ውጭ ሆኖ መኖር ይችላሉ። ቀላል ኤግዛምፕል ላስረዳችሁ። ዘፍጥረት 1 ላይ እግዚአብሔር ሰውን ፈጠረ ይላል። ፈጠራቸው፣ አበጃቸው፣ አስተካከላቸው፣ ሼፕ አደረጋቸው። ካስተካከላቸው በኋላ አንድ ነገር ተፈጠረ። ምንድነው የተፈጠረው ካላችሁ ካሊ ፕሮዶሳ ካታላ ባህሻደ ጄሬ ብሬዲያ ፕራዶሳ ካስተካከላቸው፣ ካበጃቸው፣ ከፈጠራቸው በኋላ አንድ ነገር ተፈጠረ። ፈጠራቸውና እንደዚህ አለ፣ እግዚአብሔርም ባረካቸው። ባይባርካቸውስ የአዳምና የሔዋን ላይፍ ምንድን ነው የሚሆነው? ዝም ቢል ቢኮዝ ባይባርካቸው ቢፎር ዳት ከርስ የለባቸው። ኖ ዋን ከርስ አድርጓቸው ያውቃል። አንድም ፐርሰን ከነሱ በፊት ስላልነበረ ምንም አይነት ከርስ የለባቸው፣ ምንም አይነት እርግማን የለባቸው። ባይባርካቸው ምንድን ይፈጠረው? ባይባርካቸው ላይፋቸው ምን እንደሚሆን ልንገራችሁ። ላይፋቸው ከአብዛኞቻችሁ ጋር ተመሳሳይ ነው የሚሆነው። ከአብዛኞቻችሁ ጋር ተመሳሳይ ነው የሚሆነው ማለት ልንገራችሁ። ላይፋቸው መካከለኛ ኑሮ የሚኖር ፐርሰን ላይፍ ነው የሚሆነው። ይበላል፣ ይጠጣል፣ ለነገ የሚተርፈው የለም። ኤቭሪቲንጉ መካከለኛ ነው የሚሆነው። ገቢው መካከለኛ፣ ላይፍ መካከለኛ፣ ኤቭሪቲንጉ ላይፍ በሙሉ ብሌሲንግ ኦቨርፍሎ ያለው ላይፍ እንድትኖሩ ነው የሚያደርጋቸው። በረከት መትረፍረፍ ያለው ህይወት እንድትኖሩ ነው የሚያደርጋቸው። ለዛ ነው ከባረካቸው በኋላ ነው ግዙ አለ። በባህር ውስጥ ያሉ አሶችን፣ በሰማይ የሚበሩ ወፎችን፣ ኤቭሪቲንጎችን በሙሉ ግዟል። ቢኮዝ ብሌሲንግ መትረፍረፍ ውስጥ ነው የሚያስገባችሁ። በረከት መትረፍረፍ ውስጥ ነው የሚያስገባችሁ። ባይባርካቸው መትረፍረፍ ውስጥ አይደለም፣ ከቀን ፍጆታ ያለፈ ላይፍ የላቸው። ሆዳቸውን ከመሞላት ያለፈ ላይፍ የላቸው፣ በፍጹም የላቸው። ስለሌላቸው ነው ጋድ አያቸውና እነዚህ ሰዎች 100% ከከርስ ነፃ ናቸው። 100% 2% እንኳን አይደለም፣ 100% ከከርስ 1% እንኳን ከርስ የለባቸው። 1% ከርስ የለባቸው ማደምን ይዋል ደን ጋር እንደዚህ ያለ እነዚህን ሰዎች እንዲኖሩ ብናስገባቸዋል ኖርማል ላይፍ ነው የሚኖሩት። ኖርማል ላይፍ እንዳይኖሩ የሚድል ክላስ ላይፍ እንዲኖሩ ስላልተፈለገ ነው ይባርካቸው። የሚድል ክላስ ላይፍ እንዲኖራቸው ስላልፈለገ ባረካቸው። በረከቱ መትረፍረፍ ውስጥ አስገባቸው። በዚህ አጋጣሚ ያን ነገር እንገራችሁ። ብዙ ጊዜ አባታችን ሆይ የምንጸልያት ቃል አለች። ጌታ ኢየሱስ ስለ አባታችን ሆይ ጸሎት ሲያስተምር የተናገራት ቃል አለች። ምንድነው ያ ቃል የሚለው? አባታችን የሚለው ጸሎት ውስጥ ያለ አንድ ቃል አለ። እንደሚለው የዕለት እንጀራችንን ዛሬ ስጠን። የዕለት እንጀራችንን ዛሬ ስጠን ስለተባለ ሰዎች በሙሉ የሚያስቡ ስለ እንጀራቸው ነው። እንደዚህ አይነት ሜንታሊቲ ያላችሁ ሰዎች በደንብ ስሙ። የዕለት እንጀራችንን ዛሬ ስጠን የምትለው ቃል እንጀራ የምትለው ቃል በሄብሮም የለችም፣ በግሪክም የለችም፣ በላቲንም ባይብል ውስጥ የለችም። ኢቭን በእንግሊዝኛ ባይብል ውስጥ እንጀራ የሚል ቃል የለም። እንጀራ የምትለው ወርድ ብሬድ ወይም በእንግሊዝኛ ብሬድ የምትለው ወርድ በግሪክ እና በሄብሩ ባይብል ውስጥ እነሱን ለመተካት የተጠቀሙ ቃሎችን ልንገራችሁ። እንጀራ የምትለው ወርድ ካዱማ ነው የምትለው። ካዱማ ማለት ሪቨሌሽን ማለት ነው። የዕለት መገለጣችንን ስጠን ነው የሚለው።
የዕለት ሪቨሌሽናችን እንጂ ለዕለት የምንበላውን ፍጆታ ስጠን አይደለም የሚለው። የዕለት መገለጣችንን ስጠን ነው የሚለው። የዕለት መገለጣችንን ስጠን። ክብር ለኢየሱስ ይሁን። ሶ ብሌሲንግ በረከት የሚያስፈልጋችሁ ለምንድን ነው ካላችሁ የተትረፈረፈ ላይፍ ውስጥ እንድትገቡ ነው። የተትረፈረፈ ላይፍ ውስጥ እንድትገቡ ሶ ሁልጊዜ የአንደበት በረከትና ኃይል ውስጥ ስትመጡ ሊባርካችሁ የሚችለው ፐርሰን ከእናንተ የሚበልጥ መሆን አለበት። በስፒሪቹዋል አውቶሪቲ ከእናንተ የሚበልጥ መሆን አለበት። በስፒሪቹዋል አንደርስታንዲንግ፣ በስፒሪቹዋል ሃይራርኪ ከእናንተ የሚበልጥ ፐርሰን መሆን አለበት። የሚበልጥ ሰው ነው በረከት ማስተላለፍ የሚችለው። የሚበልጥ ፐርሰን ነው በረከት ሊያስተላልፍ የሚችለው። የሚበልጥ ፐርሰን በረከት ማስተላለፍ፣ የሚበልጥ ሰው በረከት ማስተላለፍ ይችላል። ክብር ለኢየሱስ። በዚህ አሁን በሚበልጥ ሰው በረከት ማስተላለፍ ዙሪያ ሌላ ጊዜ ላይቭ ላይ ገብቼ አስተምራችኋለሁ። አሁን የበረከት ኃይልን ስለሆነ ማስተምረው። ክብር ለኢየሱስ። ክብር ለኢየሱስ። ክብር ለኢየሱስ። ዛሬ እንደ እግዚአብሔር ነብይና እንደ እግዚአብሔር ሰው ህይወታችሁ ላይ ይናገራል። ህይወታችሁ ላይ ይናገራል። በየትኛውም የህይወት ኤሪያችሁ ሁሉ ላይ መትረፍረፍን ያጣችሁ ሰዎች በሙሉ አሁን መትረፍረፍ በህይወታችሁ ላይ እንዲኖር ጸልያለሁ። አሁን መትረፍረፍ በህይወታችሁ ላይ እንዲሆን ጸልያለሁ። አሁን መትረፍረፍ በህይወታችሁ ላይ እንዲሆን ጸልያለሁ። አምላኬ መትረፍረፍን በህይወታችሁ ላይ እንዲያደርግ ጸልያለሁ። በመትረፍረፍ እንዲባርካችሁ ጸልያለሁ። በመትረፍረፍ እንዲባርካችሁ ጸልያለሁ። አምላኬ በመትረፍረፍ ባረካችሁ። ህይወታችሁ በመትረፍረፍ ተሞላ። ህይወታችሁ በመትረፍረፍ ተሞላ። ምንም አይነት እጦት፣ ምንም አይነት ችግር ህይወታችሁ ላይ እንዳይኖር ጸልያለሁ። ህይወታችሁ ላይ እንዳይኖር ጸልያለሁ። ህይወታችሁ ላይ እንዳይኖር ጸልያለሁ። ህይወታችሁ በመትረፍረፍ ተሞላ። ጤንነታችሁ በመትረፍረፍ ተሞላ። ስራችሁ በመትረፍረፍ፣ ፋይናንሻል ነገራችሁ በመትረፍረፍ ተሞላ። አሁን እባርካችኋለሁ። መትረፍረፍ በህይወታችሁ ላይ ሆነ። መትረፍረፍ በህይወታችሁ ላይ ሆነ። መትረፍረፍ በህይወታችሁ ላይ ሆነ። እግዚአብሔር በመትረፍረፍ ባረካችሁ። እግዚአብሔር በመትረፍረፍ ባረካችሁ። እግዚአብሔር በመትረፍረፍ ባረካችሁ። ህይወታችሁ የተትረፈረፈ ሆነ። ለብሬዲያ ኮሳ ካታራ ባህሻዴ የለብሬዲያ ኮሳ ሊክር አዶሳ እንዳራ ባህሻካቴ አባት ሆይ እዚህ የላይቭ ስርጭት ላይ ለሚያዩኝ ሰዎች በሙሉ ጸልያለሁ። በህይወታቸው ላይ ምንም አይነት እጦት፣ ምንም አይነት እጦት፣ ምንም አይነት እጦት፣ ምንም አይነት ችግርን ከዚህ ሰዓት ጀምሮ እንዳይለማመዱ ጸልያለሁ። በሁሉም የህይወት ዳይሬክሽናቸው በሙሉ መትረፍረፍ እንዲሆን ጸልያለሁ። በኢየሱስ ስም ኃይል መትረፍረፍ እንዲሆን ጸልያለሁ። እግዚአብሔር አምላኬ በመትረፍረፍ ባረካችሁ። በመትረፍረፍ ባረካችሁ። በመትረፍረፍ ባረካችሁ። በመትረፍረፍ ባረካችሁ። እግዚአብሔር አምላኬ በመትረፍረፍ ባረካችሁ። ከዚህ ሰዓት ጀምሮ ህይወታችሁ የመትረፍረፍ ነው። ህይወታችሁ የመትረፍረፍ ነው። ላብራዲያ ኮሳ ካታላ ባህሻቴ ህይወታችሁ የመትረፍረፍ ነው። ህይወታችሁ የመትረፍረፍ ነው። ህይወታችሁ የመትረፍረፍ ነው። እባርካችኋለሁ። በኃይል ትበዛላችሁ። በኃይል ትሰፋላችሁ። አምላኬ መለቀቅን አድርጎላችኋል። አምላኬ መለቀቅን አድርጎላችኋል። ከዚህ ሰዓት ጀምሮ የሚይዛችሁ ኃይል አይኖርም። ጥሳችሁ መሄድ ይሆንላችኋል። ጥሳችሁ ማለፍ ይሆንላችኋል። የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ጉልበት አይኖርም። የሚያስቆማችሁ ኃይለኛ አይኖርም። ጥሶ ማለፍ፣ ጥሶ መሄድ ይሆንላችሁ። በሁሉም የህይወት አቅጣጫችሁ በሙሉ አልፎ መሄድ፣ አልፎ መሻገር በኢየሱስ ስም ኃይል ይሆንላችኋል። አልፎ መሄድና መሻገር 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 ይሆንላችኋል። አትያዙ፣ 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 አትያዙ። ከዚህ በኋላ በኃይል ትረፈረፋላችሁ። የያዟችሁ በሙሉ ለቋችሁ ይሄዳል። ድህነት ለቋችሁ እንዲሄድ አዛለሁ። ድህነት ለቋችሁ እንዲሄድ አዛለሁ።
ድህነት እናንተንና ቤተሰቦቻችሁን እናንተንና ዘሮቻችሁን በኢየሱስ ስም ኃይል ለቆ እንዲሄድ አዛለሁ። በኢየሱስ ስም ኃይል ለቆ እንዲሄድ አዛለሁ። ማጣት ህይወታችሁን ለቆ እንዲሄድ አዛለሁ። በሽታ እናንተንና ዘራችሁን ለቆ እንዲሄድ አዛለሁ። ከዚህ በኋላ መትረፍረፍ እንዲሆን እጸልያለሁ። መትረፍረፍ እንዲሆን እጸልያለሁ። መትረፍረፍ እንዲሆን እጸልያለሁ። መትረፍረፍ እንዲሆን እጸልያለሁ። እግዚአብሔር ለማገልገል ጸጋ ሰጥቷችሁ የተያዛችሁ ሰዎች በሙሉ አሁን መለቀቅ እንዲሆን ጸልይኩኝ። ነግሬያቸዋለሁ። በረከት ወደዚህ ዓለም የሚገባበት በር አንደበት ነው። አሁን የምናገርበት አንደበት የነብይ አንደበት ነው። አሁን በእምነት ተቀበሉ። አሁን በእምነት ሰሩ። በሽታ ለቋችሁ ይሄዳል። ድህነት ለቋችሁ ይሄዳል። ማጣት ለቋችሁ ይሄዳል። ግራ መጋባት ለቋችሁ ይሄዳል። ምስክርነቶቻችሁ በኢየሱስ ስም ኃይል አሁን እንዲወለዱ ጸልያለሁ። ከዚህ ሰዓት ጀምሮ አባቶች የትኛውም በህይወታቸው ላይ ያለ ግራ መጋባትና ስቃይ ለምስክርነት እንዲቀየር ጸልያለሁ። የትኛውም ለቅሶ ወደ ደስታ እንዲቀየር ጸልያለሁ። የትኛውም ሐዘን ወደ ሐሴት እንዲቀየር ጸልያለሁ። ወደ ሐሴት እንዲቀየር ጸልያለሁ። ወደ ሐሴት እንዲቀየር ጸልያለሁ። መትረፍረፍ ይሁንላቸው። እግዚአብሔር መትረፍረፍ ይሁንላቸው። እጦትን ከህይወታቸው ላይ ስበረው። እጦትን ከህይወታቸው ላይ ስበረው። ድህነት ከህይወታቸው ላይ ተሰበረ ይሁን። ድህነት ከህይወታቸው ላይ ተሰበረ ይሁን። ድህነት ከህይወታቸው ላይ ተሰበረ ይሁን። ከዚህ ሰዓት ጀምሮ እግዚአብሔር በህይወታቸው ላይ መባረክ ይሁን። መትረፍረፍ ይሁን። መዘርጋት ይሁን። መለቀቅ ይሁን። እግዚአብሔር መለቀቅ ይሁን። ስር መስደድ ይሁን። እንዳያዙ ጸልይኩ። እግዚአብሔር እንዲትረፈረፉ ጸልይኩ። አባቶች እንዲትረፈረፉ ጸልይኩ። ምስክርነታችሁ ተፈጠረ። ምስክርነታችሁ ተፈጠረ። እመኑኝ፣ በቀጣዩ ላይቭ ላይ ስንገናኝ ብዙዎቻችሁ የምትነግሩኝ ምስክርነታችሁ፣ ብዙዎቻችሁ የምትነግሩኝ ምስክርነታችሁ ሚድል ክላስ ከሆነ ላይፍ በኢየሱስ ስም ኃይል ነፃ ወጣችሁ። 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 መካከለኛ ከሚባል የህይወት ስታይል፣ ቀናትን ከማይሻገር የህይወት ስታይል በኢየሱስ ስም ኃይል ነፃ ወጣችሁ። 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 ህይወታችሁ የመትረፍረፍ ነው። ህይወታችሁ የመትረፍረፍ ነው። ህይወታችሁ የመትረፍረፍ ነው። ህይወታችሁ የመትረፍረፍ ነው። ከዚህ ሰዓት ጀምሮ መለቀቅ ሆኗል። መለቀቅ ሆኗል። መለቀቅ ሆኗል። መለቀቅ ሆኗል። መዘርጋት ሆኗል። መዘርጋት ሆኗል። እግሮቻችሁ እንዲፈቱ ጸልይኩኝ። እግሮቻችሁ እንዲፈቱ ጸልዩ። አምራችሁ ነፍሳችሁ በኃይል እንድትባረክ አምሯችሁ እንዲከፈት ጸልዩ። አምሯችሁ እንዲከፈት ጸልዩ። ባረኳችሁ። ባረኳችሁ። መግዛት ይሆንላችሁ። ባረኳችሁ። ባሪያ እንዳትሆኑ ባረኳችሁ። ባሪያ እንዳትሆኑ ባረኳችሁ። እግዚአብሔር በራሳችሁ ነገር እንዲባርካችሁ ባረኳችሁ። አምላኬ በራሳችሁ ነገር በኃይል እንዲባርካችሁ ባረኳችሁ። ህይወታችሁ ከዚህ ሰዓት ጀምሮ የመትረፍረፍ ነው። ህይወታችሁ ከዚህ ሰዓት ጀምሮ የመትረፍረፍ ነው። ህይወታችሁ ከዚህ ሰዓት ጀምሮ መትረፍረፍን የተሞላበት ነው። መትረፍረፍን የተሞላ መትረፍረፍን የተሞላ በአንዳች ኃይል አትያዙ። በአንዳች ኃይል አትያዙ። በአንዳች ኃይል አትያዙ። ትበዛላችሁ። የእግዚአብሔር እጅ ያበዛችኋል። የእግዚአብሔር እጅ ያሰፋችኋል። አምላኬ በተጨነቃችሁበት በየትኛውም ጉዳይ ሁሉ ላይ ተአምራቱን ያደርግላችኋል። መትረፍረፍ ይሆንላችኋል። መትረፍረፍ ይሆንላችኋል። መብዛት ይሆንላችኋል። መብዛት ይሆንላችኋል። መብዛት ይሆንላችኋል። መብዛት ይሆንላችኋል። ከዚህ ሰዓት ጀምሮ መፈታት ሆነላችሁ። መለቀቅ ሆነላችሁ። መለቀቅ ሆነላችሁ። በፍጹም በአንዳች ነገር አትያዙ። በፍጹም አንዳች ክፉ ኃይል የእናንተን ህይወት እንዳያስር አድርጊ። እግዚአብሔር እንዲለቃችሁ ጸልዩ። እግዚአብሔር መለቀቅን አደረገላችሁ። መፈታትን አደረገላችሁ። መፈታትን አደረገላችሁ። ክብርን በእናንተ ህይወት ላይ ይናገራል። ክብርን በእናንተ ህይወት ላይ ይናገራል። ውርደት በእናንተ ዲክሽነሪ ውስጥ ውርደት በእናንተ ህይወት ውስጥ እንዳይኖር ጸልዩ። በእናንተ ህይወት ውስጥ እንዳይኖር ጸልዩ። አምላኬ በኃይል አበዛችሁ። አምላኬ በኃይል አሰፋችሁ። ተዘረጋችሁ። ፕሮፐርቲዎችን ወደ እናንተ ይወጠራለሁ። ፕሮፐርቲዎችን ወደ እናንተ ይወጠራለሁ። ፕሮፐርቲዎችን ወደ እናንተ ይወጠራለሁ። ፕሮፐርቲዎችን ወደ እናንተ ህይወት እጠራለሁ።
ፕሮፐርቲዎችን ወደ እናንተ ይወጠናሉ። ከዚህ በኋላ መለቀቅ ሆኖላችኋል። መዘርጋት ሆኖላችኋል። ከዚህ ሰዓት ጀምሮ ተለቀቃችሁ። በጌታ በኢየሱስ ስም ተለቀቃችሁ። መንፈሳዊ ኃይላችሁ ተለቀቀ። መንፈሳዊ ጉልበታችሁ ተለቀቀ። የጸሎት ላይፋችሁ ተለቀቀ። ከእግዚአብሔር ጋር ያላችሁ ፌሎሺፕ በኃይል ተለቀቀ። ከዚህ በኋላ በሁሉም ነገር መባረክ፣ በሁሉም ነገር መትረፍረፍ ሆኖላችኋል። በሁሉም ነገር መትረፍረፍ ሆኖላችኋል። ባለጠግነትን በሕይወታችሁ ላይ እጠራለሁ። መዘርጋትን፣ መስፋትን፣ መንጀርገግን በሕይወታችሁ ላይ እጠራለሁ። በሕይወታችሁ ላይ እጠራለሁ። ከዚህ ሰዓት ጀምሮ አትያዙ። እግዚአብሔር አምላኬ በኃይል ይባርካችሁ። እግዚአብሔር አምላኬ በኃይል ያሰፋችሁ። ባረኳችሁ። እንደ ባረኳችሁ ሆነላችሁ። የሚመጡ ዘመናቶቻችሁ፣ የሚመጡ ቀናቶቻችሁ እኔ እንዳልኩት ሆነላችሁ። በኢየሱስ ስም